የሚሸጥ ቤት እየላችሁ ቀርብ ያለው ወሎ 200 ካሬ ላይ ያረፈ 3 ክላስ ነው። አሰራሩ ኤልሺፕ አሰራር የተሰራ የእንጨት ቤት ነው። ለጥቁር አስፋልትም ቀረብ ያለ ነው። ለከተማም ቀረብ ያለ ነው። ውጩም ተመርጓል እንደምታዩት፣ ውስጡም ቀለም ተቀብቷል። ሰዎቹም እየኖሩበት ይገኛሉ። አካባቢው የሞቀ የደመቀ ሰፈር ነው። በታክሲ በባጃጅ ስንት ደቂቃ እንደሚያስከድ ገበያ ገቢታችሁ ለመመለስ በእግር ስንት ደቂቃ እንደሚያስከድ ግልጽ አድርጌ የምነግራችሁ ይሆናል። ዋጋው ተመጣጣኝ ዋጋ ነው። እንደ አልፋችሁ ብዙዎቻችሁ ስጠይቁኝ የነበረውን ቤት ነው እየላችሁ የቀረብኩት። የዚህን 200 ካሬ ላይ ያረፈ የሶስት ክላስ ቤት ዋጋ የማሳውቃችሁ ይሆናል። አድራሻ የት ሀገር እንደሆነ ግልጽ አድርጌ የምነግራችሁ ይሆናል። በቅድሚያ ለዚህ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ። በውጭ ሀገር ለምትኖሩ እህትና ወንድሞች እንኳን ደስ ያላችሁ። በአሜሪካና በአውሮፓ በሳውዲና በዱባይ በኩዌትና በቤሩት የምትኖሩ በየትኛውም የዓለማችን ክፍል ሆናችሁ ቤትና ቦታ መግዛት ከፈለጋችሁ እኛ አለንላችሁ። እዛው ባላችሁበት ሆናችሁ ቤተሰቦቻችሁን በመላክ ብቻ የቤት ባለቤት መሆን ትችላላችሁ። ብዙዎች ቤተሰብ እየላኩ የቤትና የአፓርታማ እንዲሁም የኮንዶሚኒየም ባለቤት እየሆኑ ነው። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ የምንሰጣቸው አገልግሎቶች በወሎ ዙሪያ ደሴና ሐይቅ፣ ወሎና ኮምበልቻ እንዲሁም ከሚሴና ሀርቡ ህጋዊ የንግድና መኖሪያን ያካተተ አፓርትመንትና ኮንዶሚኒየም መግዛት ለምትፈልጉ በሙሉ በስልክ ቁጥራችን በ091425 7198 ወይም በ0966 388249 ሃሎ ይበሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የእንድሪስ አብዱ የዩቲዩብ ቻናል አድማጭ ተመልካቾች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። የሚሸጥ ቤት እየላችሁ ቀርብ ያለው ወሎ 200 ካሬ ላይ ያረፈ 3 ክላስ ነው። አሰራሩ ኤልሺፕ አሰራር የተሰራ የእንጨት ቤት ነው። አካባቢው የሞቀ የደመቀ ሰፈር ነው። ለጥቁር አስፋልትም ቀረብ ያለ ነው። ለከተማም ቀረብ ያለ ነው። በእግር ስንት ደቂቃ እንደሚያስከድ ገበያ ገቢታችሁ ለመመለስ እንደዚሁም በታክሲ በባጃጅ ስንት ደቂቃ እንደሚያስከድ ግልጽ አድርጌ የምነግራችሁ ይሆናል። የእንጨት ቤት ነው ብዬ ስላችሁ እዚህ ጋር የእንጨት ቤት መሆኑን ብዙዎቻችሁ ታውቃላችሁ። የማታውቁ ደግሞ የእንጨት ቤት ነው የብሎኬት ቤት ነው የለቀከው እያላችሁ ለምጠይቁኝ ነው እንደዛ ልላችሁ የቻልኩት። ዋጋውን አሳውቃችኋለሁ። ዋጋውን ከማወቃችሁ በፊት ቪዲዮውን በላይክ ጀምሩ እስከ መጨረሻ ድረስ አብራችሁን ቆዩ። ውድ የቻናሌ ቤተሰቦች ለዛሬ እየላችሁ የቀረብኩት ቤት እዚህ ጋር እንደምታዩት ውጩም ተመርጓል፣ እንደዚሁም ውስጡም ቀለም ተቀብቷል። ሰዎቹም እየኖሩበት ይገኛሉ። ዋጋው ተመጣጣኝ ዋጋ ነው። እዚህ ጋር ቁመት ያለው ነው። ቁመት ያለው ቤት ደግሞ ውበት አለው። እንደዚሁም ለጥቁር አስፋልት ቢያንስ በእግራችሁ የሚያስከዳችሁ ማለት ነው 1 ደቂቃ ከ30 ሰከንድ እንደው በ2 ደቂቃ ራሱ ያዙት ማለት ነው። ብዙ ሩቅ የሚባል አይደለም። በገቢታችሁ ለመመለስ በእግር ከሆነም ቢያንስ 10 ደቂቃ ነው። ደርሶ መልስ 20 ደቂቃ ትይዙታላችሁ። ቀስ ብላችሁ ተሄዳችሁ ያው 15 ደቂቃ ያዙት። በታክሲ ወይም ደግሞ በባጃጅ ከሆነ እንደው 5 ደቂቃ 6 ደቂቃ ለመድረስ ማለት ነው። ቅርብ የሆነ ቤት ነው እየላችሁ የቀረብኩት። ለከተማ ይለያል። ዋጋውን አሳውቃችኋለሁ። ይሄን ቪዲዮ ለ4 ሰው ለ5 ሰው ሼር አድርጉ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉ። ገና 17500 ሰብስክራይብ ነው። የጎደለባችሁ ነገር አለ ብዬ ባልገምትም እንዳቅማችሁ እያቀረብኩላችሁ ነው ያለሁት። ቤት ስትሉኝ፣ ቦታ ስትሉኝ፣ እንዲሁም የብሎኬት ቤት ስትሉኝ፣ ዋጋ ቀነስ የሚያደርግ ስትሉኝ እያቀረብኩላችሁ ነው። ቤተሰብ ስትልኩ እያስተናገርኩላችሁ ነው። በእኔ ላይ ልካችሁ እንደዚሁም ተገዙላችሁ በኋላ ለወደፊት እንደዚህ ቅር ያላቸውን ነገር እያስረዳኋቸው እናንተ ናችሁ ብለው እንዳይሏችሁ ሁሉ ነገር ግልጽ አድርጌ እያገበያየኋችሁ ነው ያለሁት። እንደዚሁም ደግሞ ሀሳብ አስተያየት ካላችሁ ኮመንት አድርጉልኝ። ቀጣይ ላይ ሲመጣ ግልጽ አድርጌ እመልስላችኋለሁኝ። ለዛሬ እየላችሁ የቀረብኩት ቤት አድራሻ ወሎ ኬሚሴ ነው። አገር እናገራለሁ፣ ዋጋ እናገራለሁ፣ ካሬ እናገራለሁኝ። ሰፈሩ የት ነው ብላችሁ ለምጠይቁ ደግሞ ቤተሰብ መላክ ትችላላችሁ። እዚህ ጋር ቤተሰብ ልካችሁ እዚህ ያቀረብኩላችሁ ካልሆናቸው ዋጋ ካልተስማሙ ሌላ አማራጭ ያሳይላችኋለሁኝ። የፈለጋችሁ ሰፈር ላይ አለ ወሎ ኬሚሴ ማለት ነው። ቦታም ለምትፈልጉ እንዲሁም ኮንዶሚኒየም ለምትፈልጉ ባለ 1 መኝታ ባለ 2 መኝታ ለምትፈልጉ አለ ማናገር ትችላላችሁ። ገዢ የሆናችሁ ብቻ በውስጥ አናግሩኝ። ሀሳባችሁን ኮመንት አድርጉ ብያለሁኝ። እዚህ ጋር ቤቱ እንደምታዩት ሁሉም በአልቅም ሰዎቹ የኖሩበት ይገኛሉ። የእንጨት ቤት ያላችሁ ሰዎች የእንጨት ቤት የገዛችሁ ከሀገር ውጭ አላችሁ እንዲሁም ወንድሞቼ እህቶቼ ማለት ነው ሰው አናስገባም አናከራይም ብላችሁ በቃ ኦና ያስቀመጣችሁ ሰዎች አላችሁ። ብታከራዩት ብሩ ይጠቅማችኋል። እዚህ ጋር እንደው እናንተ ያኔ ቤቱ ይበላሽብናል ብላችሁ የምትሉት ግድግዳው እንደዚህ ቀለሙ ሊፋቅባችሁ ይችላል። እንደዚሁም ደግሞ በሩ እንደዚህ አንዳንድ ነገራቶች ያኔ ሊጎልባችሁ ይችላል። ያንን ታሰሩታላችሁ፣ ታድሱታላችሁ። ቤቱ ግን ተወደቀ። አስባችሁታል ምን ያህል ወጪ እንደምታወጡ እንደገና ለመስራት ማለት ነው። ለማደስም በሉት ያ ቤት እንደዚህ ከሆነ በቃ ተወደቀባችሁ እንደገና ልትሰሩ ነው።
ስለዚህ አናከራይም ብላችሁ ያስቀመጣችሁ የእንጨት ቤት ያላችሁ አከራዩ። የማይከራይ ከሆነ ደግሞ በነፃ እኮ የሚኖሩ ሰዎች አሉ አደለ? ይኑሩበት። ምን ይሆንባችኋል? በሩ አይሄድ ተነቅሎ አይሄድባችሁ፣ ምንም አይሆንባችሁም። ሰው ይቀመጥበት እላችኋለሁኝ። እንዳይወርቅባችሁ። የብሎኬት ቤት ተሆነ እንኳን ችግር የለው አይደለም 3 ዓመትና 4 ዓመት 8 ዓመት ራሱ በሩን ዘግታችሁ ቢቀመጥ ምንም የሚሆነው ነገር የለም። ስለዚህ በቃ እኛ አናከራይም ይሄ ይበላሽብናል ብላችሁ እናንተ ተከራይታችሁ ማታውቁ ነው የምትመስሉትና ብታከራዩት አንደኛ ኪራዩም ይጠቅማችኋል። የሚበላሽባችሁ ነገር ቢያንስ እንደዚህ ከተማ ላይ ከሆነ እኮ የ2 ወርና የ3 ወር ቤት ኪራይ እኮ ቤቱን ያድስላችኋል። አይደለም አከራይታችሁ ራሳችሁ እየኖራችሁበት ታድሱ የለ እንዴ ቀለሙን ማለት ነው። ስለዚህ የእንጨት ቤት ያላችሁ አከራዩ ነው የምላችሁ፣ አላብዛባችሁ። የዚህ 200 ካሬ ላይ ያረፈ የ3 ክላስ ቤት ዋጋው 2,200,000 ብር ነው። ድርድር አለው። ገዢ የሆናችሁ አናግሩኝ። ስልክ ቁጥር መግቢያ ላይ ያላላችሁ፣ መግቢያ ላይ ስላችሁ ቪዲዮውን ከጀመራችሁት በኋላ ከ47 እና ከ46 ሰከንድ በኋላ ስልኬን ማስታወቂያ ላይ ታገኙታላችሁ። ንግድና መኖሪያን ያካተተ አፓርታማ ወሎ ኬሚሴ አለ። የአንድ ሰው ዕጣ ከታች መሰረት አልቆ ኮሎን ቆሟል። ከላይ ሶሌታ ሊለብስ ነው። ጥሩ ደረጃ ላይና ጥሩ ሳይት ላይ የሚገኝ ነው። ገዢ ሆናችሁ አናግሩ። ስልክ ቁጥር መግቢያ ላይ አለላችሁ። ጥቁር አስፋልትም ላይ ለምትፈልጉ አክሲዮን አፓርታማ የአንድ ሰው ዕጣ አለ። ኮንዶሚኒየም ለምትፈልጉ አለ። ወሎ ኬሚሴ ከእናንተ የሚጠበቀው አቅማችሁ ከሚፈቅደው አካባቢ ላይ መወሰን ብቻ ነው። ብዙዎቻችሁ ከሀገር ውጭ ያላችሁ ቤተሰብ እየላካችሁ ትገኛላችሁ በእኔ ላይ፣ እኔም እያስተናገድኩላችሁ እገኛለሁ። ዋጋ የተስማሙት ገዝተው ያሉ ያልተስማሙት ይመለሳሉ። ለዚህ ለዩቱብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። የደወል ምልክቱ ስትጫኑ ሁሌ የምለቀው ቪዲዮ ይደርሳችኋል። ለዛሬ እየላችሁ የቀረብኩትን ቤት እንደምትወዱት ተስፋ አደርጋለሁ። አብራችሁ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ ውስጥ የምንገናኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ሁኑ። እወዳችኋለሁ።